በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። አሜን። በሞቱ በትንሣኤው ሰላማችንን የመለሰልን የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር እንደፈቀደ ዛሬ በሚኖረን የቃለ ወንጌል መርሃ ግብር የምነጋገርበት የትምህርታችን ርዕስ የሚገኘው መርሃ ግብር መሪው እንደተናገረው በሉቃስ ወንጌል ምዕራፍ 24 ላይ ነው። የኤማውስ መንገደኞች ታሪክ ይባላል በተለምዶ። እኔና እናንተ ለትምህርታችን መነሻ የምናደርገው ግን ርዕሱ ክርስቶስን ማግኘት በሚል ነው። የኤማውስን ታሪክ ክርስቶስ እንዴት እንደምናገኘው የሚያስተምር ታሪክ ነው። ስለዚህ የዛሬ የትምህርታችን ርዕስ የሚሆነው ክርስቶስን ማግኘት ነው። እስቲ አንድ ጊዜ ክርስቶስን ማግኘት በሉ። አንድ ጊዜ ድገሙት። 3 ጊዜ። ቃሉን በእግዚአብሔር ስልጣን አነበዋለሁ። የሉቃስ ወንጌል ምዕራፍ 24 ከቁጥር 13። በዚያ ጊዜ ከመካከላቸው 2 ሰዎች ከኢየሩሳሌም 60 ምዕራፍ ያህል ወደምትርቀው ኤማሁስ ወደ ተባለችው መንደር ሄዱ። እርስ በርሳቸውም የሆነውን ነገር ይነጋገሩ ነበር። እነርሱም ይህን ሲመራመሩ ጌታችን ኢየሱስ ክርስቶስ ወደ እነሱ ቀረበ፣ አብሯቸውም ሄደ። እንዳያውቁትም ዓይናቸው ተይዞ ነበረ። ጌታችንም በትካዜ እየሄዳችሁ እርስ በርሳችሁ የምትነጋገሩት ይህ ነገር ምንድን ነው አላቸው። እነርሱም ቀለዮጳ የሚባለው አንዱ መልሶ አንተ ብቻ ለኢየሩሳሌም እንግዳ ነህ? በዚህ ቀኖችስ በውስጧ የተደረገውን አታውቅም አሉት። ጌታችን ኢየሱስም ይህ ምንድን ነው አላቸው። እነርሱም እንደዚህ አሉት፣ በእግዚአብሔር ፊት በሕዝቡ ሁሉ ፊት በቃሉና በሥራው ብርቱ ነቢይ፣ እውነተኛ ሰው ስለነበረው ስለ ናዝሬቱ ስለ ኢየሱስ የካህናት አለቆች መኳንንቶች አሳልፈው እንደሰጡት፣ ሞቱም እንደፈረዱበት እንደሰቀሉትም ነው። እኛ ግን እስራኤል ያድናቸው ዘንድ እንደ እርሱ የሆነ ተስፋ እናደርግ ነበረ። እንዲህም ሁሉ ጋር ይህ ከሆነ ዛሬ 3ኛ ቀን ነው። ደግሞም ሴቶች ከእኛ ዘንድ ወደ መቃብሩ ገስግሰው ሄደው ነበርና አስደንቀው ነገሩን። ሥጋውን አላገኙም። ጊዜ ተመልሰው ተነስቷል ያሏቸውን የመላእክትን ቃል እንደነገሩን ከእኛ ዘንድም ወደ መቃብሩ ሄደው እንዲሁ ሴቶች እንደተናገሩት ሆኖ ያገኙ አሉ። እነርሱ ግን አላዩትም። ጌታችን ኢየሱስም እንደዚህ አላቸው፣ እናንተ ሰነፎች፣ ነቢያት የተናገሩትን ነገር ሁሉ ከማመን ልባችሁ የዘገየ፣ ክርስቶስ እንዲህ ይሞት ዘንድ ወደ ክብሩ የሚመለስ ዘንድ ያለው አይደለምን? እነርሱም ከሙሴና ከነቢያት መጻሕፍት ሁሉ ስለ እርሱ የተነገረውን ይተረጉምላቸው ጀመር። ሊሄዱባት ወደ ነበረችው መንደር ተቃረቡ። እነርሱ ግን ይርቃቸው ጀመረ። እነርሱም መሽቷልና ፀሐይም ቀዝቅዟልና ከእኛ ጋር እደር ብለው ግድ አሉት። ከእነርሱም ጋር ሊያድር ገባ። ከዚያም በኋላ አብሯቸው በማዕድ ተቀምጦ ሳለ እንጀራውን አንስቶ ባርኮ ቆርሶ ሰጣቸው። ዓይናቸውም ተገለጠ፣ አወቁትም። ወዲያውኑም ከእነሱ ተሰወረ። እርስ በርሳቸውም እንዲህ አሉ፣ በመንገድ ሲነግረን መጻሕፍትንም ሲተረጉምልን ልባችንም ሲቃጠል አልነበረምን? በዚያም ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። 11ዱንም ደቀ መዛሙርት አብረዋቸው የነበሩትንም ተሰብስበው አገኟቸው። እንዲህም እያሉ ጌታ በእውነት ተነስቷል። ስለ ቃሉ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። ለአባቶቻችን ለነቢያት፣ ለሐዋርያት፣ ለሊቃውንቱ የገለጸውን ጥበቡን ምስጢሩን ለእኛም ይግለጽልን። ይህ ታሪክ የተፈጸመው በትንሣኤው ዕለት ነው። በዕለተ ዓርብ ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ ከተሰቀለ በኋላ በአዲስ መቃብር ቀብረውት በ3ኛው ቀን 3 ሴቶች ወደዚህ መቃብር ሽቶ ለመቀባት ይሄዳሉ። እነዚህ 3 ሴቶች ወደ መቃብሩ ሲሄዱ የገጠማቸው ነገር የሉቃስ ወንጌል ምዕራፍ 24 ትረካውን የሚጀምርበት ቦታ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በእውነት ተነስቷል። ባዶ መቃብር ነው ያገኙት። እነዚህ 3 ሴቶች መቅደላዊት ማርያም፣ ዮሐና እንዲሁም ደግሞ የያዕቆብ እናት ማርያም ናቸው። ወደ መቃብሩ ከሄዱ በኋላ ባዶ መቃብር አገኙ። መላእክት ተገልጠው ለምን ሕያውን በሙታን ቦታ ትፈልጉታላችሁ ብለው የትንሣኤውን ብስራት ለነዚህ 3 ሴቶች ነገሯቸው። አስቀድሞ በትንሣኤ ቀን የሰማነው የማርያም መቅደላዊት ከመገለጥ ተጨማሪ ሌላ ይሄን እንደ ሁለተኛ የትንሣኤው የብስራት መገለጥ አድርገን እንቆጥረዋለን።
እነዚህ ሴቶች የትንሣኤውን ዜና ከሰሙ በኋላ ፈጥነው ወደ ኢየሩሳሌም ሐዋርያት ወደ ተሰበሰቡበት አዳራሽ ሄዱ። ነገሯቸው። አልነቃችሁም? እንዴት እንደዚህ አይነት የሚዘባርቅ ዜና ትነግሩናላችሁ? ብለው ሐዋርያት በመጠራጠር ነው እነዚህ ሴቶች የሰሟቸው። ለማረጋገጥ ሐዋርያው ቅዱስ ጴጥሮስ እየሮጠ ሄደ። በዮሐንስ ወንጌል ላይ እንደምናገኘው ደግሞ ዮሐንስና ጴጥሮስ እየሮጡ ሄዱ። ከዚህም በኋላ ዮሐንስና ጴጥሮስ ሴቶቹ የሰሙትን ተመሳሳይ ዜና ተሰሙ። ኢየሱስ ክርስቶስ በመቃብር ውስጥ የለም፣ ተነስቷል። ይህን ዜና የሰሙ ከሐዋርያቱ ጋር በአንድነት የነበሩ ሁለት ደቀ መዛሙርት ናቸው ተነስተው ወደ ኤማውስ የሄዱት። እንግዲህ የመውጣታቸው ምክንያት ምን እንደሆነ አናውቅ። የትንሣኤውን ዜና ሰምተዋል፣ ባዶ መቃብር ሰምተዋል። ግን ከኢየሩሳሌም በሐዘን ነው እየወጡ ያሉት። ኤማውስ የሚጀምረው ከኢየሩሳሌም በመውጣት ነው። ትንሣኤውን ካለማመን፣ በመከራው ከማዘን፣ ኢየሱስ ክርስቶስ ማን ነው የሚለውን ካለመረዳት፣ በየትኛው ምክንያት እንደሆነ አናውቅም። ስሜታቸውን እናውቃለን። በሐዘን ውስጥ ናቸው። ከኢየሩሳሌም ግን እየወጡ ነው። ከሐዋርያት ኅብረት ከተሰበሰቡበት ይሄ ዜና ከሚነገርበት በዛ ሰዓት ይሄ የፋሲካው ምስጢር ምስክርነቱ ከጀመረበት ከሐዋርያት ኅብረት ግን እየወጡ ያሉ ሁለት ደቀ መዛሙርት ናቸው። ኅብረቱን ለቀው እየወጡ ነው። ኅብረቱን ለቀው እየወጡበት ያለበትን ምክንያት ግን ለመረዳት በኋላ የነበሩበትን ስሜት እናገኛለን። ከኢየሱስ ክርስቶስ ጋር ሲነጋገሩ የነበራቸው ስሜት የሐዘን ስሜት ነው። እጅግ በጣም በተከሰተው ነገር አዝነው ተክዘው ነው በመንገድ ላይ ያሉት። ስለዚህ የትንሣኤው ምስጢርን ካለመረዳትም ባለፈ ስለ ክርስቶስም የሚያውቁትን ነገር የተሳሳተ መሆኑን ከዛ ባለፈ ኢየሩሳሌም ላይ በሆነው ነገር ተስፋ ቆርጠዋል። ሐዋርያቱን ጥለዋቸው እየወጡ ነው። ኢየሩሳሌም የተባለች ቤተ ክርስቲያን ናት። እነዚህ የኤማውስ መንገደኞች ከቤተ ክርስቲያን እየወጡ ነው። ከቤተ ክርስቲያን የወጡበት ምክንያትም የተሰቀለው ማን ነው? ለምንድን ነው የተሰቀለው? ለምንድን ነው የሞተው? እንዴት ነው ትንሣኤውን የገለጠልን? እንዴት ተነሳ? ትንሣኤውን እንዴት እንመን? የሚለው መሰረታዊ ጉዳይ ግልጽ ስላልነበረላቸው ነው። የኤማውስ መንገደኞች 3ቱን ቀን የሆነው ነገር አልገባቸውም። ስለዚህ ከኢየሩሳሌም እየወጡ ነው። በታሪኩ ፍጻሜ ላይ ጉዳዩን ሲረዱት ወደ ኢየሩሳሌም ሲመለሱ ነው የምናገኘው። የትንሣኤውን ምስጢር ሲረዱ ወደ ኢየሩሳሌም ሲመለሱ የምናገኛቸው ሰዎች ከኢየሩሳሌም የወጡበት ምክንያት የትንሣኤው ጉዳይ ግልጽ ስላልነበረላቸው ነው። አዝነዋል፣ ተክዘዋል። እንግዲህ በደንብ እናስተውል። ሰው ከቤተ ክርስቲያን የሚወጣው በተሳሳተ ትምህርት ነው። የተሳሳተ ትምህርት ዋነኛው የሚያሳጣን ክርስቶስን፣ የትንሣኤውን ክርስቶስ፣ የመስቀሉን ክርስቶስ የማናገኘው ከሆነ ሁልጊዜ ከኢየሩሳሌም እንወጣለን። ማንኛውም ምዕመናንን ከኢየሩሳሌም ከቤተ ክርስቲያን እንዲወጡ የሚያደርጋቸው ነገር የተሳሳተ የኢየሱስ ክርስቶስ ትምህርት ነው፣ አረዳድ ነው። ኢየሱስ ክርስቶስ ማን ነው ብላችሁ የተረዳችሁት? በእርሱ የተገለጠልን ምንድን ነው ብላችሁ ነው የተረዳችሁት? ይሄን ኦርቶዶክሳዊ በሆነ መንገድ ካልተረዳ ነው ሁልጊዜ ከቤተ ክርስቲያን የሚወጡ ሰዎች አናጣም፣ ከኢየሩሳሌም የሚወጡ ሰዎች አናጣም። ሉቃስና ቀለዮጳ ይባላሉ በትውፊት። ስሙ የተጠቀሰው ቀለዮጳ ብቻ ነው። ሉቃስን አናገኘውም በስም ተጠቅሶ። አባቶቻችን ራሱ ባለ ታሪኩ ስለሆነ ነው ስሙን ያልጠቀሰው ይሉናል። ሁለቱ ደቀ መዛሙርት ሉቃስና ቀለዮጳ ከሐዋርያት ኅብረት ተለይተው ወደ ኤማውስ ሲሄዱ ኢየሱስ ክርስቶስ ነው ብለው ያመኑት ነገር የተሳሳተ ነው፣ የተሳሳተ ነው። ስለዚህ ከኢየሩሳሌም እንዲወጡ ምክንያት ሆኗቸዋል። በመንገድ ላይ ሊታረሙ፣ በመንገድ ላይ ሊመለሱ፣ የመመለሻን ጥሪ ሊያገኙ፣ ትምህርት ሊያገኙ ነው ወደ መንገዳቸው የወጡት፣ ወደ ኤማውስ የወጡት። እነዚህ ሁለት ሰዎች አሁን ከቤተ ክርስቲያን ለሚወጡ ሰዎች ምሳሌ መሆን ይችላሉ። አስቀድመን ታሪኩን ስናገኘው ማንኛውም ሰው አሁን ቀደም ክርስቶስ ማን ነው? ክርስቶስ ምንድን ነው የፈጸመልን በማዳኑ ስራ? እኛስ ክርስቲያኖች በስሙ የተጠራን ደግሞ ክርስቲያኖች ማንን የሚለውን ለመረዳት ነገረ ክርስቶስ የመሰረታዊ ቀዳሚው ትምህርት ነው። ሰው ነገረ ክርስቶስ ላይ የተሳሳተ አረዳድ ከያዘ ከኢየሩሳሌም ይወጣል። በአይምሮ ሊወጣ ይችላል፣ በአረዳዱ ሊወጣ ይችላል፣ በህሊና ሊወጣ ይችላል። ይወጣል ከኢየሩሳሌም። ኢየሱስ ክርስቶስን አያገኘው፣ ኢየሱስ ክርስቶስን አይሰማው፣ ኢየሱስ ክርስቶስን አያየው።
ሉቃስና ቀለዮጳ እንደዛ ነው የሆኑት። ከኢየሩሳሌም ነው የወጡት። ከኢየሩሳሌም ነው የወጡት። በመንገዳቸው ከጀመሩ በኋላ 60 ምዕራፍ ወደምትርቅ ኤማውስ ወደ ተባለች ከተማ ጉዟቸውን እንዳደረጉ ታሪኩ ይነግረናል። ጉዟቸውን በሚያደርጉበት ሰዓት ላይ እየተወያዩ ነው፣ እየተነጋገሩ ነው። ምንድነው የሆነው? ያለፈውን 3 ቀን በዕለተ ዓርብ ምንድነው የተከሰተው? ያ ስንጠብቀው የነበረው እስራኤላውያንን ይቤዣቸዋል ብለን ተስፋ አድርገነው የነበረው እስራኤላውያንን ያድናቸዋል ብለን የቤዛነት ተስፋ የሰጠነው በቃሉና በተግባሩ ኃያል የነበረው እርሱ እኮ ሞተ እያሉ በሐዘን ቃል እየተነጋገሩ ነው የሄዱት። በነገራችን ላይ በቃሉና በተግባሩ ኃያል የሆነን አገላለጽ ሉቃስ በሁለተኛ መጽሐፉ በሐዋርያት ሥራ ላይ ተጠቅሞታል። ሉቃስ የመዘገበልን የእስጢፋኖስን ምስክርነት ሲናገር ነው በሐዋርያት ሥራ ምዕራፍ 7 ላይ። በቃሉና በተግባሩ የበረታ ብሎ ግን የገለጸው ኢየሱስ ክርስቶስን አልነበረም። እስጢፋኖስ ሙሴን ነበረ። የሙሴ አይነት አዳኝ ማለት ነው። እስራኤላውያንን አስቀድሞ ከነበራቸው ባርነት ነፃ የሚያወጣ ከግሪኮች ባርነት፣ ከፋርስ ባርነት አስቀድሞ ታሪካቸው በባርነት የተያዘ ነበር። በግዞት ተደጋግመው ተይዘዋል። አሁን ደግሞ በሮማ ተይዘዋል። ጫንቃቸው ብዙ ተሸክሟል። ከዚህ የጭቆና ታሪክ ነፃ የሚያወጣቸውን የሚቤዣቸውን ቤዛቸውን ነው የጠበቁት ለእስራኤል። እሱ ግን አልሆነም። የሚጠብቁት ክርስቶስ አይደለም የተገኘው። ብርቱ የነበረ ነው ክርስቶስ። እውነታቸውን እኮ ነው፣ ብርቱ ነበረ። በመካከላቸው ሆኖ ትልልቅ ተአምራትን ያደረገ ክርስቶስን ነበር የተመለከቱት። ክርስቶስን ግን እንዲያውቁት አላደረጋቸውም። እሱ በደንብ አስተውሉ። እንዲያውቁት አላደረጋቸውም። ስለ ክርስቶስ የተናገሩት ሐሰት ቢሆንም ክርስቶስን ግን አላወቁትም። በተሳሳተ ዕውቀት ነው ይሄን መንገድ እየተጓዙ ያሉት። በተሳሳተ መንገድ የተረዱትን ዕውቀት ይዘው እየተወያዩ ሲሄዱ በመካከላቸው አንድ ሰው ይጠጋቸዋል። ስለምን እንደው የምትነጋገሩት? ስለምን በሐዘን እየተወያያችሁ ነው ብሎ ይጠይቃቸዋል። እሱ ራሱ የትንሣኤው ጌታ ኢየሱስ ክርስቶስ ነበር ይሄ ሰው። እነርሱም የጉዳዩን አለማወቅ ተደንቀው አልሰማህም? ለኢየሩሳሌም እንግዳ ነህ? እንግዲህ አስቡ የክርስቶስ ስነ ስቅለት ምን ያህል ትልቅ ጉዳይ እንደነበር ማለት ነው። በኢየሩሳሌም አካባቢ ሆኖ ይሄን ሊሰማ የማይችል ሰው አልነበረም። በኢየሩሳሌም አካባቢ ሆኖ በኢየሩሳሌም ሆኖ ስለ ክርስቶስ ስነ ስቅለት ሊሰማ የማይችል ሰው አልነበረም እንግዳ ካልሆነ በስተቀር። የዜናውን በከፍተኛ ሁኔታ መነገር ይነግረናል። አልሰማህም? ለኢየሩሳሌም እንግዳ ነህ? ይቤዠናል ያድነናል ያልነው በቃሉ በተግባሩ የከበረን ነቢይ ኢየሱስ ክርስቶስን እኮ የአይሁድ አለቆች በሐሰት ክስ ከሰው ሰቀሉት። እኛስ ለእስራኤል ይቤዠናል ያልነውን አዳኝ ያገኘን መስሎን ነበር ብለው ሐዘናቸውን ገለጹለት ለራሱ ለኢየሱስ ክርስቶስ። በደንብ አስተውሉ። ባለማወቅ በማዘን ሆነው ከኢየሩሳሌም ከህብረቱ ሞቱንና ትንሣኤውን ያልተረዱት ሁለቱ ደቀ መዛሙርት አሁን ስለ ኢየሱስ ክርስቶስ ማንነት የተረዱትን እየተናገሩ ነው። በደንብ አስተውሉ። የሚነግሩትም ለራሱ ለኢየሱስ ክርስቶስ ነው። አልተረዱትም፣ አልገባቸውም። እንዳልገባቸው ግን አያውቁ። እነርሱ ገብቶናል ብለው ያመኑት ነገር ነበረ። ያም የገባቸው ነገር ወደ ሐዘን የወሰዳቸው፣ ወደ ደስታ አልወሰዳቸው። የትንሣኤውን ዜና ሰምተዋል። ከደስታ ይልቅ ግን ስሜታቸው በሐዘን ላይ ነው። ለምን? እነሱ የሚጠብቁት ክርስቶስ በመምህርነት ከዛም በኋላ በነቢይነት መካከል ያለ ነው። ከዚህም ግን ከሁለቱም ያልሆነ መጨረሻው ሐዘንና ሞት የሆነ ታሪኩ የተደመደመለት ያለቀ ያፈጀ በቃ ጨርሷል ሞቷል ብለው በሐዘን ነው እየወጡ ያሉት። እኔ ግን አንድ እንደው የሚደንቀኝ ነገር ኢየሱስ ክርስቶስን እነዚህ ሰዎች በመንገድ ላይ ክርስቶስ ባያገኛቸው እኛ ብናገኛቸው ኖሮ ስለ ክርስቶስ የሚነግሩን ዜና አለ። አስተውላችኋል? ስለ ክርስቶስ የሚነግሩን ዜና አለ። ዜናው ግን ትክክል አይደለም ነው። ዜናው ልንሰማው የምንችለው ዜና ነው። ከ3 ቀን በፊት የተፈጠረ ነገር አልሰማህም ተብሎ የሚነገር ዜና ነው። እነዚህ ሰዎች እኛን ቢያገኙንና ወደ ውይይታቸው ብንገባ ወደ ሉቃስና ቀለዮጳ ውይይት ብንገባ ስለ ክርስቶስ እየተነገረ ነው። ግን ክርስቲያኖች ስለምንመሰክረው ስለተነሳው ስለ ትንሣኤው ጌታ ስለ ክርስቶስ አይደለም፣ ሌላ ክርስቶስ ነው። ይሄ ክርስቶስ በእነሱ ሕሊና ውስጥ የተጠበቀ ክርስቶስ ነው።
በእነሱ ሐሳብ ውስጥ የነበረ ክርስቶስ ነው። በእነሱ ግምት ውስጥ በሞቱ ታሪኩ የተደመደመለት ክርስቶስ ነው። ሐዘን ሆኖ ነው የነገሩን። ክርስቲያኖች እኔና እናንተ ከኢየሩሳሌም ከወጣም በኋላ በመጀመሪያ የምናገኘው ዜና ሰዎች በህሊናቸው ክርስቶስ ማን ነው ብለው ያሰቡትን በመስማት ነው የምናገኘው። በሰዎች ህሊና የተሳለ ክርስቶስን ልንሰማ እንችላለን። ከኢየሩሳሌም ከወጣም በኋላ ክርስቶስን ካላገኘ ነው የምናገኘው ሰዎች ነው። ክርስቶስን ካልሰማ ነው የምንሰማው ሰዎችን ነው። የምንሰማቸው ሰዎች ወደ ትክክለኛው ወደ ክርስቶስ ላይመሩን ይችላሉ። ተመልሰን ወደ ኢየሩሳሌም እንድንመጣ የሚያደርግን ክርስቶስን ላንሰማው እንችላለን መንገድ ላይ። ነገር ግን ክርስቶስን እንሰማዋለን። ስለ ክርስቶስ እንሰማለን። ሁለተኛው በጣም የሚያስደንቀው ነገር አልሰማህም አላወክም ብለው ስለ ክርስቶስ ሊያስተምሩት የወደዱት ማን ነው? ራሱ ኢየሱስ ክርስቶስ። አስቡት፣ ስለሱ በሱ ላይ ስልጣን እንዳላቸው ሆነው ነው እየተናገሩ ያሉት። በደንብ አስተውሉት። ስለሱ ስለሆነው ነገር ከ3 ቀን በፊት ስለሆነው ነገር ስለ ኢየሱስ ክርስቶስ እያስተማሩት እየነገሩት ነው። የእውቀቱ የበላይ የአስተማሪነትን ስልጣን ይዘው እየተናገሩ ያሉት የኤማውስ መንገደኞች ሁለቱ ናቸው። ኢየሱስ ክርስቶስ አይደለም። ኢየሱስ ክርስቶስ ሰምቷቸዋል፣ እስኪፈጽሙ ድረስ ሰምቷቸዋል። ንግግራቸውን ሲያቋርጠው አንሰማ፣ አይ እናንተ የተሳሳተ ኢየሱስ ክርስቶስ ነው የያዛችሁት ብሎ አልተመለሰም። አስቀድመው የተናገሩለት እሱ ነቅ ምንጭ የተባለ ኢየሱስ ክርስቶስ የተሳሳተ መረዳት ቢኖራቸውም ሰምቷቸዋል። ኤማውስ ኢየሱስ ክርስቶስ በአረዳዳቸው ከተሳሳቱ ሰዎች ጋር ያደረገው ጉዞ ነው። በነገራችን ላይ በተሳሳተ መንገድ ነው እሱን የተረዱት። ሊመልሳቸው ከነሱ ጋር የተጓዘው ጉዞ ነው። ይሄ ሊያስደንቀን ይገባል። አይ እናንተ የተሳሳተ መረዳት ነው ያላችሁ ብሎ ትቷቸው አልተመለሰም፣ ትቷቸው አልሄደም። ከነሱ ጋር አብሮ ለመሄድና እነሱን ወደ ኢየሩሳሌም ለመመለስ ኢየሱስ ክርስቶስ የሄደው ጉዞ ነው ኤማውስ። ኤማውስ የተሳሳተ መረዳትን ለማከም ኢየሱስ ክርስቶስን በትክክለኛው መንገድ ለማግኘት የተሄደ ጉዞ ነው። የተሳሳተው ኢየሱስ ክርስቶስ በተሳሳተ መንገድ የተረዱትን ኢየሱስ ክርስቶስ እንዲያርሙ ክርስቶስ ሌላ ጉዞ ከነሱ ጋር አብሮ ለመሄድ ሉቃስና ቀሌዮጳን የትንሣኤው መገለጥ አንዱ አካል አድርጓቸዋል። ለቅዱስ ጴጥሮስ ከተገለጠው ቀጥሎ ይሄ የኤማውስ መገለጥ አራተኛው መገለጥ ነው። ነገር ግን የተሳሳተ አረዳድ እንዴት እንዳከመው እንመልከት። ትትና ያለው ሕክምና ነው የሰጣቸው አይደለም? የኤማውስ መንገደኞችን ተናግሯቸዋል እንዴ? አይ በቃ እኔ ከእናንተ ጋር ምንም አይነት ንግግር የለኝም፣ የተሳሳተ ነው አረዳዳችሁ፣ እኔ እናንተ ጋር አብሬ ልቀመጥም ልነጋገርም አይገባኝም ብሎ ሄዷል እንዴ? ታሪኩ እንደዛ ነው የሄደው አይደለም። ኢየሱስ ክርስቶስን በተሳሳተ መንገድ ከመረዳት በላይ በሃይማኖት ምን ሊጎዳን ይችላል? ምን ሊጎዳን ይችላል? ምንም። ትልቁ ነገር እሱ ነው። ማንኛውም ምንፍቅና መሰረቱ ብንጎረጉረው ወደኋላ የቆመበት ትልቁ ነገር የተሳሳተ ኢየሱስ ክርስቶስን ማስተማር ወይ መረዳት ነው። እዛ ላይ ነው የሚገነባው። ነገረ ማርያም ላይ የሚሆን ነገረ ቅዱሳን ላይ፣ ነገረ ቤተ ክርስቲያን ላይ፣ ሌሎች ጉዳዮች ላይ የተሳሳተ አረዳድ ያላቸው ሰዎች ወደኋላ ትንሽ ብንጠይቃቸው ስሩ ነገረ ክርስቶስ ነው። ክርስቶስ ማን ነው የሚለውን በተሳሳተ መንገድ መረዳት ነው። የኤማውስ መንገደኞች እንደዛ ነው የሆኑት። በተሳሳተ መንገድ ነው የተረዱት። የተሳሳተ ክርስቶስን ይዘዋል። ስህተት የሆነ ባረዳዳቸው ኦርቶዶክሳዊ ያልሆነ ማለት ነው፣ ቀጥተኛ ያልሆነ ክርስቶስን ባይምሯቸው ይዘዋል። ያን ይዘው ነው በመንገድ የወጡት፣ ከኢየሩሳሌም የወጡት። በመንገዳቸው ግን ያገኙት ወደ ቤታቸው የሚመልሳቸው፣ ወደ ቅድስት ቤተ ክርስቲያን የሚመልሳቸው፣ ወደ እሱ የሚመልሳቸውን ክርስቶስን ያገኙት። እድለኞች ናቸው ሉቃስና ቀሌዮጳ፣ እድለኞች ናቸው። በመንገድ ላይ እሱን ካገኙት በኋላ የልባቸውን ሐሳብም ከገለጡለት በኋላ እርሱ ትቷቸው አልሄደም። የተሳሳተ ትምህርት ቢናገሩም ወደ ትክክለኛው ምስል ክርስቶስን እንዴት ማግኘት እንደሚችሉ ወደ ትክክለኛው መንገድ የሚመልሱበትን ትምህርትን የሰጣቸው፣ ፔዳጎጂ ይባላል። ትምህርትን የሰጣቸው ትምህርት ቤት ነው የኤማውስ መንገድ። የግሪክ ትምህርት ቤቶች እንደተመሰረቱበት በመንገድ ላይ ያለ ትምህርት ቤት ግን አይደለም። በህይወት ክርስቶስን ያገኙበት ቦታ ነው። በህይወት ነው ክርስቶስን የተሳተፉት። ወደ እሱ ነው የመራቸው። እሱን የመራበት መንገድ እጅግ ይደንቃል። የሴቶችን ምስክርነት ሰምተዋል። የሴቶችን ምስክርነት ግን አላመኑም። ትንሣኤውን አልተቀበሉም ማለት ነው። ትንሣኤውን በጥርጣሬ ነው የያዙት ማለት ነው። ሁለት ሰዎች ለትንሣኤው ምስክር ሆነው ሰምተዋል፣ ሴቶች እና ወንዶች ሐዋርያት።
ነገር ግን ክርስቶስ ተነስቷል ብለው ሊመሰክሩለት አልቻሉም። ለዚህ ሰው አላወቁትም፣ አይናቸው ተሸፍኗል። በተሳሳተ አረዳድ ውስጥ ስላሉ አይናቸው ተሸፍኗል፣ ክርስቶስን ሊያዩት አልቻሉ። ከመጀመሪያውም አልተረዱትም፣ በመንገዳቸውም ወደ እነሱ በቀረበ ሰዓት ላይ ሊያውቁት አልቻሉም። ይሄ ምስጢር እንዴት ይሆን? 3 ዓመት የሚያውቁት ክርስቶስ እኮ ነው። እንዴት ከአይናቸው ተጋረደ? እንዴት ሊያዩት አልቻሉም? ክርስቶስን ማየት ማለት ክርስቶስን በአካል ግዘፍ ነስቶ የዛሬ 2000 ዓመት ሄዶ መመልከት አይደለም። ከኔ ጋር ናችሁ? አሁን እኛ ክርስቶስን ማየት ስንል ልክ የዛሬ 2000 ዓመት በአንደኛው መቶ ክፍለ ዘመን ይኖር የነበረ አንድ ይሁዲ ሄዶ ማየት አይደለም ክርስቶስን ማየት ማለት። እንደዛ የምናስብ ከሆነ ታሪካዊውን ኢየሱስ ክርስቶስን ነው የምንፈልገው፣ በታሪክ ውስጥ አለ ብለን የምናስበው። የኦርቶዶክስ ቤተክርስቲያን በታሪክ ውስጥ ኢየሱስ ክርስቶስ በዚህ መንገድ ነበረ ብላ እሱን ለመሳል አይደለም የምትሞክረው። በቅዱሳት መጻሕፍት ምስጢርና በቤተክርስቲያን ሕይወት በምስጢራት ውስጥ እሱን ማድረግ ያልቻሉ ሰዎች ናቸው ወደ ታሪክ የተመለሱት። እኔና እናንተ ሐዋርያት ያዩት እንደነበረው በአይናቸው በስጋ አይናቸው ያዩት እንደነበረው ለማየት አይደለም እንሄደው። የፀጉር አቆራረጡ፣ አለባበሱ፣ አነጋገሩ፣ አረማመዱ ወይም አኗኗር ዘይቤው፣ አመጋገቡ፣ ሌሎች እንደዚህ አይነት ነገሮች ለኤማውስ መንገደኞች ላረዳዳቸው ቀዳሚ ጉዳይ እንዳልሆነ ማሳያ ነው። ክርስቶስ እሱን ቀዳሚ ጉዳይ አልነበረም። እንዴ ከ3 ቀን በፊት እኮ ከእናንተ ጋር ነበርኩ ለ3 ዓመት ይሄን ነገር እኮ አርገናል፣ እንዴት አላስታወሳችሁኝም አላላቸው። በተሳሳተ አረዳድ ከኢየሩሳሌም ስለወጡ ሊያዩት አልቻለም። የተሳሳተው አረዳድ ክርስቶስ ማን ነውና ምንድነው የሰራው የሚለውን የተረዳንበት መንገድ ነው። እሱን ሊያክሙ ሞቱን፣ ትንሣኤውን፣ ፋሲካውን በትክክል እንዲረዱ ክርስቶስ በመካከላቸው ተገኝቷል። እናንተም አታስተውሉ፣ ልባችሁ የጨለመ ቅዱሳት መጻሕፍት የሚናገሩትን የማታስተውሉ ብሎ ገሰጻቸው። ይሄን ምስጢር እንዴ ከ3 ቀን በፊት እኮ አብረን ነበር፣ እንዴት አልገባችሁም አላላቸው። ከ3 ቀን በፊት እኮ ከእናንተ ጋር ነበርኩ፣ ለ3 ዓመት ከእናንተ ጋር ነበርኩ፣ እንዴት አላያችሁኝም? እንዴት አላስተዋላችሁኝም አላላቸው። በመጀመሪያ የተናገራቸውንና በቅዱሳት መጻሕፍት የተገለጠውን ነገር እንዳላስተዋሉ ነው የነገራቸው። ምክንያቱም ነግሯቸዋል። ይሄ የትምህርቱ ዋነኛ አካል ነበር። ይሄ በመዋዕለ ሥጋዌው ከነሱ ጋር በቆየበት ሰዓት ላይ ወደ ኢየሩሳሌም እንደሚገባ፣ በፈቃዱ ነፍሱን ስለኛ አሳልፎ እንደሚሰጥ፣ እንደሚሞት፣ በ3ኛውም ቀን ከሙታን ተለይቶ ሞትን ድል አድርጎ እንደሚነሳ ነግሯቸዋል። እነሱ ግን አልተረዱትም። ክስተቱ እንግዳ ክስተት ሆኖ ነው የታያቸው። አስቡት እንግዲህ ነግሯቸዋል አይደለም? እንግዲህ በማቴዎስ ወንጌል ምዕራፍ 16 ላይ እንደምናገኘው ቅዱስ ጴጥሮስን እኮ ወደ ኢየሩሳሌም እሞታለሁ ሲለው አይሁንብህ ብሎታል አይደለም እንዴ? አይደለም? አንተ ሰይጣን ተብሏል። ቅዱስ ጴጥሮስ አንተ ሰይጣን ማለት በክርስቶስና በስነ ስቅለቱ መካከል የሚገባ ማለት ነው። ክርስቶስን ከስቅለቱ የሚለይ ማለት ነው። ከፋሲካው የሚለይ ማለት ነው። ነግሯቸዋል። የምጠመቀው ጥምቀት አለኝ ብሏቸዋል። መስቀል አለኝ የምሸከመው፣ የምሞተው ሞት አለኝ በፈቃዴ። ይሄን ግን ሊገነዘቡ አልቻሉ፣ ሊያስተውሉ አልቻሉ፣ ልብ ሊያደርጉ አልቻሉ፣ ሊረዱ አልቻሉ። ይህን መሰረት አድርገው ክርስቶስን ሊመለከቱትም አልቻሉ። የኤማውስ መንገደኞች ያለ ማስተዋል ልብ ያለ ማድረግ አንድ ክፍተት ተገኝቶባቸዋል። በቅዱሳት መጻሕፍት የተነገረውንም በክርስቶስ በቃሉም የሰሙትን ከዛ በኋላ ወደ መጽሐፍት ነው የገባው ክርስቶስ። እጅግ በጣም ነው የሚደንቀው ወደ መጽሐፍት መግባቱ። ከ2 ቀን በፊትና ከ3 ቀን በፊት የሆነው ነገር ይሄ ነው ብሎ ማስረዳት አይቀልም እንዴ? ይቀላል አይደለም? ወደ ኋላ ብዙ ሺህ ዓመታት ከመመለስና መጽሐፍትን ከመጥቀስ እኮ ቀላሉ ነገር አይ ሞቴ ይሄ ነው፣ ከትናንትና ወዲያ የሆነው ይሄ ነው ብሎ ማስረዳት ይቀላል። ነገር ግን ከትናንትና ወዲያ የሆነው ነገር ያለፈ ነገር ነው፣ ታሪክ ነው አይደለም እንዴ? ከታሪክ ውስጥ ገብተው እንዲመረምሩና እንዲያስቡ አይደለም ክርስቶስ መንገዱን የጠቆማቸው። የጀመረው መጽሐፍትን ከመክፈት ነው። መጽሐፍትን ነው የከፈተው በመጀመሪያ። እነዚህ መጽሐፍት እንዴቶቹ መጽሐፍት ናቸው ክርስቲያኖች? እነዚህ መጽሐፍት የአዲስ ኪዳን መጽሐፍት ናቸው እንዴ? ናቸው? አይደሉም። እኛ አሁን የብሉይ ኪዳን መጽሐፍት ብለን በተለምዶ የምንጠራቸው ቅዱሳት መጽሐፍት ተብለው በተደጋጋሚ የተጠቀሱት
የኦሪትና የነቢያት መጽሐፍት ናቸው። ኦሪትና ነቢያትን የከፈተላቸው። እኔ እናንተ ልጠይቃችሁ፣ ኢየሱስ ክርስቶስን ማግኘት ብትፈልጉ በመጀመሪያ የምትከፍቱት መጽሐፍ አሁን በተለምዶ ብሉይ ኪዳን ተብሎ የሚጠቀሰው መጽሐፍ ነው? የመጽሐፍ ቅዱስ ክፍል ነው እንዴ? አትዋሹ። ነው አይደለም? ኢየሱስ ክርስቶስ ተገኝቷል ብለን የምናስበው ምን ጋር ስለሆነ? ማቴዎስ ጀምሮ ስለሆነ የማቴዎስ ወንጌልን ጀምረን ነው የምናነበው። ክርስቶስ ግን እንደዛ አላደረገም። አይገርምም? ይሄ ኢየሱስ ክርስቶስ ያደረገው ወደ ኋላ መጽሐፍቱን በመክፈት ነው። ወደ ኋላ መጽሐፍቱን እንዲረዱ፣ ስነ ስቅለቱን አሁን እንዲያውቁ፣ በስነ ስቅለቱ በኩል አሁን በተፈጠረው በተከሰተው ክስተት በሞቱ በትንሣኤው በኩል መጽሐፍትን እንዲረዱ ስላስቻለ ወደ ኋላ መጽሐፍትን እንዲከፍቱ ያደረገው። ቅዱስ ወንጌል የተሰበከው በኦሪትና በነቢያት መሰረት ላይ፣ በኦሪትና በነቢያት ምስክርነት ላይ ነው እኔና እናንተ ወንጌልን ጨምረን የምንሰብከው። የሶስቱም ምስክርነት አንዱ ኢየሱስ ክርስቶስ ስለሆነ ቅዱስ ኢሬኔዎስ እንደተናገረው፣ ሃይማኖተ አበው ላይ፣ መቅድመ ወንጌል ላይ አሞኒዮስ ወሳቢዎስ እንደተናገሩት ኦሪትም ነቢያትም ወንጌልም ስለማን የተናገሩት? ስለ ኢየሱስ ክርስቶስ ነው የተናገሩት። ስለዚህ ኢየሱስ ክርስቶስን እንዲያውቁት፣ ኢየሱስ ክርስቶስን እንዲያገኙት የመለሳቸው ወደ ኦሪትና ነቢያት ነው። ወደ ብሉይ ኪዳን ነው የመለሳቸው። ወደ ኋላ ተመልሰው እንዲያነቡ ነው ያደረጋቸው። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ላይ እንደተናገረው በቅዱሳት መጻሕፍት መሰረት የተነገረ ምስክርነት ነው ይሄ። በሮሜ መልእክቱ ምዕራፍ 16 ማጠቃለያ ላይ መጨረሻው ቁጥር ላይ እንደተናገረው ለነቢያት አስቀድሞ የተገለጠ ሚስጥር ነው ይሄ ሚስጥር። ዛሬ እኔና እናንተ የሰማነው ሚስጥር፣ ዛሬ እኔና እናንተ ያየነው ሚስጥር፣ ዛሬ እኔና እናንተ ከሕይወት የተሳተፍነው የትንሣኤው ዜና ኦሪትና ነቢያት አስቀድመው ነግረውናል። አላስተዋልነውም። የምናስተውልበት መንገድ እንዴት ነበር የሚሰጠን? መጽሐፍቱን እንዴት ነበር መክፈት የነበረብን? በእውነት በኦሪትና በነቢያት የተነገረውን ኢየሱስ ክርስቶስን ባለመረዳታቸው አይደለም የሰቀሉት። ቅዱስ ዮሐንስ አፈወርቅ ትንቢተ ኢሳይያስን በተረጎመበት ድርሳኑ 6ኛው ስብከቱ ላይ መጽሐፍቱ የአይሁድ መጽሐፍት ናቸው፣ ነገር ግን አይሁድ ክርስቶስን እንዳይሰቅሉት አላደረጋቸውም። ሰቅለውታል። በስነ ስቅለታቸውም እነዚህ መጽሐፍት አስቀድመው ለእነሱ የተሰጣቸው መጽሐፍት ለክርስቲያኖች ተላልፈው ተሰጥተዋል። አሁን ባለቤቶቻቸው ክርስቲያኖች ናቸው። ስነ ስቅለቱን ተመልክተው ወደ ኋላ መጽሐፍቱን ለመተርጎም መጽሐፍቱን የከፈቱት ማለት ነው። እነዚህ መጽሐፍት የሚከፈቱ መጽሐፍት ናቸው። አሁን በክርስቶስ ስነ ስቅለት በክርስቶስ ትንሣኤ በኩል እነዚህን መጽሐፍት እንከፍታለን። ክርስቶስ ተሰቅሏል። አሁን ስነ ስቅለቱ መስቀሉ መጽሐፍትን የምንከፍትበት ቁልፍ ነው። ለዛ ነው መጽሐፍቱ ከታተሙበት እንዲከፈቱ በዮሐንስ ራእይ ምዕራፍ 5 ላይ በራእይ ዮሐንስ የተመለከተው። ከአረጋውያን መካከል ነው ዮሐንስን መጥቶ የተናገረው። ዮሐንስ ተጨንቋል። የታተሙ የተዘጉ መጽሐፍትን ተመልክቷል ዮሐንስ። የዮሐንስ ራእይ ምዕራፍ 5 ላይ ማንም ይከፍትልኝ ይሄን መጽሐፍ ብሎ ተጨነቀ፣ አለቀሰ። ከአረጋውያን መካከል ወደ ዮሐንስ መጥቶ ድል ያደረገው መጽሐፍቱን ይከፍትልሃል። ከኔ ጋር ናችሁ? እስቲ ድል ያደረገው በሉ፣ ጮክ በሉ። ድል ያደረገው መጽሐፍቱን ይከፍትልሃል። ድል ያደረገው ነው መጽሐፍቱን የከፈተልን። ድል ያደረገው ደግሞ በመስቀሉ ነው። በመስቀሉ በኩል እነዚህ መጽሐፍት ተከፍተዋል። በመስቀሉ በኩል አሁን ክርስቶስን መመልከት እንችላለን። የመጀመሪያው ክርስቶስን ለማግኘት እኔና እናንተ መጽሐፍት ነው የምንከፍተው። የብሉይ ኪዳን መጽሐፍት መከፈት ነበረባቸው ኢየሱስ ክርስቶስን እንድናውቅ። ሐዋርያው ቅዱስ ጳውሎስስ እንደዛ አይደለም የሆነው። ሐዋርያው ቅዱስ ጳውሎስ እኮ ምሁረ ኦሪት ነው፣ ገማልያ ዘንድ የተማረ አይደለም? ክርስቶስን ወደ ማመን መርቶታል እንዴ? አልመራውም። ክርስቲያኖችን ወደ ማሳደድ ነው እንጂ የመራው። ክርስቲያኖችን ወደ ማሳደድ ወስዶት ደማስቆ ላይ ከተጠራ በኋላ ግን በገላትያ መልእክቱ እንደነገረን መጽሐፍትን አጠና፣ ተመለከተ። አሁን የተመለከተበት ዋነኛ ሚስጥር ምንድን ነው? የትንሣኤው ሚስጥር አለ። አሁን የትንሣኤውን ጌታ ካገኘው በኋላ ወደ ኋላ መጽሐፍቱን ከፍቶ ተመለከተ፣ ምስክርነቱን ሰጠን ማለት ነው። መጽሐፍቱ በመጀመሪያ ቀዳሚ ነገሮች ናቸው። ቤተ ክርስቲያን የተመሰረተችበት ህልውና በእነዚህ መጽሐፍት ላይ ነው። ቤተ ክርስቲያንም ይሄን ተቀብላ በክርስቶስ ስነ ስቅለት የተቀበለችውን እነዚህ መጽሐፍት ለክርስቶስ ምስክር እንዲሆኑ ከመጀመሪያዋ ከትንሣኤዋ ዕለት ጀምሮ ስትጠቀምባቸው ነበር፣ ትተረጉምባቸዋለች። አሁንም የክርስቶስን ትንሣኤ ለማወቅ
ክርስቶስን በትንሣኤው ለመመልከት የትንሣኤውን ብርሃን ለማግኘት የፋሲካውን ሚስጥር ለመረዳት ክርስቶስ ማን ነው የሚለውን ለማወቅ በመጀመሪያ የምናነበው ቅዱሳት መጻሕፍት ተብሎ የተጠቀሱትን የኦሪትና የነቢያትን መጻሕፍት ነው። በጸሎተ ሃይማኖትም እንደዛ ነው የምንለው አይደለም? ሞቱን ትንሣኤውን በሶስተኛው ቀን መነሳቱን ከተናገራችሁ በኋላ በቅዱሳት መጻሕፍት እንደተጻፈ አትሉ ትላላችሁ አይደለም? ይኸውላችሁ በጣም ትልቅ ነው፣ ወሳኝ ነገር ነው ማለት ነው። በጣም ወሳኝ ነገር ነው። ሉቃስና ቀለዮጳ አሁን አስቀድመው በኢየሩሳሌም ስለሆነው ነገር የሚያስተምሩ ሰዎች አይደሉም፣ ዝም ብለው የሚያዳምጡ ናቸው። መጽሐፍቱን ከፍቶ ሲያስረዳቸው አሁን በፊት እንደነበረው ስለሱና ስለ ማንነቱ የሚያስረዱት ሰዎች አልሆኑም፣ ዝም ብለው እየሰሙ ነው የሄዱት። ከዛ በኋላ ሲናገሩ የምናገኘው ወደ ኤማውስ ደርሰው ወደ ማረፊያቸው እንዲገባ ሲጋብዙት፣ በመንገድ መጽሐፍትን እየተረጎመላቸው ከሄደ በኋላ መሽቷልና ከኛ ጋር እደር አሉት። ምክንያቱም እሱ ርቆ የሚሄድ መስሏቸው ነበር። መሽቷልና ከኛ ጋር እደር በጣም እጅግ ልዩ ቃል ነው አይደለም? አይደለም? እስቲ ሁላችሁም በሉ መሽቷልና ከኛ ጋር እደር። በራሱ ጸሎት ነው አይደለም? አሁን በመንገድ ላይ ያገኙት እንግዳ ሰው አይደለም። አሁን በመንገድ ላይ ያገኙት ያ የማያውቁት በኢየሩሳሌም እንግዳ ስለሆነ ነገር እንግዳ ሆኖ ስለሆነ ነገር ያልሰማ ሰው አይደለም። አሁን የበለጠ መስማት የሚፈልጉት ሰው ነው። ስለዚህ ጋብዙታል። የተለወጠ ነገር አለ ማለት ነው። አያችሁ፣ የተለወጠ ነገር አለ። አሁንም አይናቸው እንደተሸፈነ ነው፣ አላዩትም። ነገር ግን እሱን ምን ማለት ይፈልጋሉ? መስማት ይፈልጋሉ። ና ብለው ጋበዙት። እሱም ወደ ቤት ገባ፣ ከነሱ ጋር በማዕድ ተቀመጠ። እንጀራውን አንስቶ ባርኮ ቆርሶ ሰጣቸው። እነሱም ያንን ተቀብለው በሉ። አይናቸው ተከፈተ፣ እሱ እንደሆነ አዩ። ኢየሱስ ክርስቶስ ማን እንደሆነ ያዩበት ቅስፈት እዚህ ጋር ነው የሚመጣው። ደርሰው ኤማውስ ቤታቸው ከገቡ በኋላ ማለት ነው። ነገር ግን መጽሐፍቱን ከከፈተ በኋላ ስለ ኢየሱስ ክርስቶስ ያላቸውን መረዳት አሁን በተወሰነ ደስ በሚል ለጆሮአቸው በጣፈጠ መንገድ ካቀረበ በኋላ አይ በቃ ጨርሻለሁ ብሎ አልሄደም። ክርስቶስ ወደ ቤት ገብቶ በማዕድ ተቀምጦ ሚስጥርን ፈጽሞላቸዋል። በማዕድ ገብቶ የተቆረሰው እንጀራ የቅዱስ ቁርባን ምሳሌ ነው። እንደውም በአባቶች ትምህርት እኛ እንደ ምሳሌ እንደ እንጀራውን ቆርሶ ሰጣቸው የሚለውን ሊትራሊ ልክ እንደ ቁርባን ነው የሚናገሩት። ልክ በምሴተ ሐሙስ እንደሆነው ማለት ነው። እሱ ነው ቀጥታ የሆነው። ይሄ ሰባቱ ተግባር ማንሳት፣ መባረክ፣ መቁረስ፣ መስጠት ማለት ነው። እነዚህ ማንሳት፣ መቀደስ፣ መስጠት እነዚህ ተግባራት በሙሉ ቁርባኑን የሚወክሉ ናቸው። ቁርባን ነው የሆነው ነው የሚባለው። ክርስቲያኖች እኔና እናንተ ቅዱሳት መጽሐፍቱን ከቁርባኑ እየለየናቸው ነው። አሁን ይሄ ክፍተት እየመጣ ነው። አረዳዳችን በቁርባኑና በቅዱሳት መጽሐፍቱ መካከል ክፍተት እያመጣ ነው። አንድ ላይ እናስባቸው። የማይነጣጠሉትን የተነሳውን ኢየሱስ ክርስቶስ ለመመልከት ሁለት የተሰጡ ነገሮች እነዚህ ሆኖ ሳለ ሁለቱን ግን እየነጣጠልናቸው ነው። ክርስቶስንም እንዳናየው አድርጎናል። ይሄ አሁን መጽሐፉን ይዘን ወደ ቤታችን ነው የምንሄደው፣ ወደ ቤተ ክርስቲያን አንሄድም። መጽሐፉን ይዘን ቤታችን መኝታ ቤት ነው የምናነበው። ከዛ በኋላ ቤተ ክርስቲያን ጉባኤት የሆነች ቤተ ክርስቲያንን አናስብም፣ ሚስጥራቷን አናስብም፣ ህብረቷን አናስብም። እኔና እናንተ ከመጽሐፉ ጋር ባለን ትግል ክርስቶስን ያገኘ ነው ይመስለናል። ነገር ግን አይደለም። ደሳስ የሚሉ ነገሮችን ሰምተን ይሄ ነገር ከኛ ጋር ይቆይ ልንን እንችላለን። ግን ገና ነው፣ ክርስቶስን አላየ ነው። በህብረት ውስጥ ነው ክርስቶስን የምናየው፣ በቁርባን ውስጥ ነው ክርስቶስን የምናየው። ክርስቶስን የምናገኘው በዛ መንገድ ነው። እኔና እናንተ ይሄ መጽሐፍ ይዘነው ወደ ቤታችን መሄድ ከጀመርን በኋላ ከቤተ መቅደስ ውስጥ አውጥተን ዩኒቨርሲቲ ውስጥ ከተከተትነው በኋላ የሚጠና ሂስቶሪካሊ በታሪክ በምርምር በቴክስቹዋል አናሊሲስ የሚጠና ከሆነ በኋላ ይሄ መጽሐፍ ዋናው ጉዳዩ ክርስቶስ እየሆነ አይደለም። ዋናው ጉዳዩ ራሱ ቴክስቱን ራሱ ሚኒንጉ ትርጉሙ ነው ትልቅ ጉዳይ የሚደረገው። የመጽሐፍ ቅዱሱ ትርጉም አይደለም ዋናው ጉዳይ። በትርጉሙ ተንተርሰን የምንሄደው የምናገኘው ክርስቶስ ነው ዋና ጉዳይ። ክርስቲያኖች ትርጉሙ ቀናይ ነው አይደለም የሚለውን የሚወስነው ወደ ህይወት የሚወስድን ጉባኤት የሆነው አረዳዳችን ውስጥ ያለው ህብረታዊ የሆነ እውነት ነው፣ በፍቅር የምናውቀው ያ ቤተክርስቲያን ያለፈውን 2000 ዓመት በቅዱስ ትውፊቷ የተጠበቀው ያንን ትተነው እኔና እናንተ ስለ እያንዳንዱ ቃል ትርጉም ለብቻችንና በምርምር የምናገኝ መስሎን ዛሬ እኔና እናንተ መጽሐፉን ይዘን ወደ ቤት ሳንገባ ትተነዋል። ወደ ቤተ መቅደስ ሳንገባ መጽሐፉን ይዘን ወደ ቤት ሄደናል። እኔና እናንተ አሁን የሰማነው ነገር ደስ ብሎን ማለት ነው።
የኤማውስ መንገደኞች የሰሙት ነገር ደስ ስላሰኛቸው ጋብዘውታል እሱን። እኔና እናንተ መጋበዝ አለብን። ልክ ወደ ቤተ መቅደስ ሄደን በሚስጥር እሱን ወደኛ ሰውነት እንደምንጋብዘው ማለት ነው። ስርዓተ አምልኮቱ የሚለያይ አይደለም። በየቦታው ሚስጥራት በሚፈጸሙበት ቦታ ላይ በሙሉ ይህ ቃል እግዚአብሔር ይከፈታል። በኦርቶዶክሳዊት ቤተክርስቲያን ዛሬም ይሄ አለ አይደለም? ዛሬ በዕለተ ሰንበት ስርዓተ ቅዳሴ ላይ መጽሐፍቱ ተከፍተዋል፣ እንጀራው ተቆርሷል አይደለም? ከኔ ጋር ናችሁ? መጽሐፍቱ አልተከፈተም፣ እንጀራው አልተቆረሰም። እነዚህን ሁለቱን ከነጣጣልናቸው ክርስቶስ ማን ነው ብለን የምንረዳው ላይ ስተት ይመጣል። ክርስቶስን ማግኘት ላይ ስተት ይመጣል። የተሳሳተ ክርስቶስን እናገኘዋለን። ኤማሁስ በመንገድ ላይ የተጀመረ የተሳሳተ አረዳድ ክርስቶስን ከመስማትና ደስ ከመሰኘት አልፎ አሁን ክርስቶስን ማን እንደሆነ ወደ ማየትና ከመካከላቸው የመሰወር ሚስጥር ሆኖ አደገ። ክርስቶስን ስናገኘው እኔና እናንተ በአፋ የምንጨብጠው የምንዳስሰው ያለ አይደለም። ክርስቶስ እኔና እናንተ ስናገኘው የምንበላው የምንጠጣው በእኛ የሚያደር እኛም በሱ ያደር አካሉ ነን። ቤተክርስቲያን ነን እኔና እናንተ። ቁርባኑ ከተቆረሰ በኋላ ቁርባኑን ከተቀበልን በኋላ ሌላ ክርስቶስ የሚያሻን የለም። ክርስቲያኖች መጽሐፍቱን ሳይከፍቱ እንጀራውን ሳይቆርሱ ክርስቶስ በዚህ አለ የሚሉን የሉም? አሉ፣ በጣም ብዙ አሉ። ስለ ክርስቶስ እኔ ልንገርህ የሚለን የለም? መጽሐፍትን ሳይጠቀም ሂስቶሪካሊ በታሪክ የተረዳውን ነገር ያገኘውን ነገር አንደኛው መቶ ክፍለ ዘመን ሁለተኛው መቶ ክፍለ ዘመን አጥንቶ ክርስቶስ እዚህ ጋር ነው ያለው የሚለን የለም እንዴ? አለኩ። ጉባኤያዊት ከሆነች ቤተክርስቲያን አስወጥቶን እኛን በሆነ የክርስቶስ ምስል ላይ ሊያሳርፈን የሚፈልግ የለም እንዴ? ሁሉም ነገር እሱ ስለሱ አይደለም እንዴ? አሁን የበዛው የተሳሳየ ኢየሱስ ክርስቶስን ስለመሳል ክርስቶስን እንኩ ስንባል የምንቀበለው ኢየሱስ ክርስቶስ በቅዱሳት መጽሐፍት መሰረት የተመሰከረለት እንዲሁም ደግሞ እንጀራውን በመቁረስ እኛ የምናገኘው ክርስቶስ እየሆነ አይደለም። አሁን ይሄ ማለት ኦርቶዶክሳዊነትን ማጣት ማለት ነው። ኦርቶዶክሳዊነትን መዘንጋት ማለት ነው። ይሄ ማለት የተሳሳተውን ኢየሱስ ክርስቶስ መቀበል ማለት ነው። እኔና እናንተ ክርስቶስን አገኘዋለሁ ብለን ክርስቶስን እናገኘዋለን ብለን የምናምነው በእነዚህ ሁለት ሚስጥራት ላይ መሆን መቻል አለበት። ቤተክርስቲያን የተመሰረተችባቸው ሚስጥራት ስለሆኑ ቤተክርስቲያን በየዕለቱ የምትፈጽማቸው ከዓመት እስከ ዓመት የሚቀድሱ አጥቢያዎች አሉ አይደለም? ይሄም አጥቢያ እንዲህ ሊሆን ይችላል። ከዓመት እስከ ዓመት ይሄ ይደረጋል ማለት ነው። በደንብ አስተውሉት። ከዓመት እስከ ዓመት። ታዲያ የት ቦታ ነው ክርስቶስን እየፈለግን ያለ ነው? የኤማውስ መንገደኞች ሉቃስና ቀለዮጳ ከተሳሳተ አረዳዳቸው እንዴት እንደተመለሱ ውስጥ ያስተውሉ። የትንሣኤውን ጌታ እንዲያገኙት፣ እንዲያውቁት፣ እንዲመለከቱት ያለፈውን 3 ቀን የሆነውን ነገር አልዘረዘረም። ስለሆነው ነገር አላስረዳቸውም። የአይሁድን ክፋት የሱን የትንሣኤ ኃይል ወደ ማስረዳት አልሄደም። ወደ አባቱ ክብር ይገባው እንደነበረና ይሄንንም ለመረዳት ወደ አባቱ ክብር የገባበትን ሚስጥር የሚያውቁበትን መጽሐፍትና ቁርባን የሰጣቸው። ዛሬ ቤተክርስቲያን ይሄ የላትም ወይ? ታዲያ ለምንድን ነው ክርስቶስ ከሷ ጋር የለም ተብሎ የሚከሰሰው? ክርስቶስን አታውቁትም ተብላችሁ የምትከሰሱት ለምንድን ነው? ለምን ነው የምትከሰሱት? ይሄን እያረጋችሁ የኤማውስ መንገደኞችን ለምን አናስታውሳቸውም? ዘወትር አንድ ጸሐፊ እንደተናገረው ቤተክርስቲያን ዘወትር የኤማውስ መንገድ ላይ ናት። ዘወትር የተንሳውን ኢየሱስ ክርስቶስን ምስክር እየሆነች፣ ዘወትር መጽሐፍቱን እየከፈተች፣ ዘወትር እንጀራውን እየቆረሰች። ክርስቶስን ማግኘት ማለት በቅዱሳት መጽሐፍት መሰረት ነው። ክርስቶስን ማግኘት ማለት በቅዱስ ሚስጥር ነው፣ በቁርባን ነው፣ ስጋ ክርስቶስን ከመቀበል። ዛሬ እኔና እናንተ ይሄን መንገድ ትተን ሌላ መንገድ ነው ምን መርጠው። ወደዚህ ነው መመለስ ያለብን። ወደ ኤማውስ ትምህርት መመለስ አለብን። እነዛ ደቀ መዛሙርት ከቤተ ክርስቲያን ሕሊናቸው አካላቸው እየራቀበት የመጣበት መንገድ እንዲመለስ የተደረገው መጽሐፍትና ቁርባኑ ላይ መሰረት አድርጎ ነው። ስለዚህ እኔ ሕሊናዬ ከክርስቶስ እየራቀ ነው፣ ልቦናዬ ከቤተ ክርስቲያን እየሸሸ ነው ባልንበት ሰዓት ላይ ቅዱሳት መጽሐፍትን በቤተ ክርስቲያኗ ህብረት ውስጥ ነው መስማት ያለብን። ቅዱስ ቁርባን ነው መተን መቀበል ያለብን ክርስቲያኖች። ሌላ አዲስ ነገር ምንም ነገር የለም። ነገር ግን ታሪካዊ የሆነውን ኢየሱስ ክርስቶስ መስበክ የዚህ ዘመን ትልቁ ፍዳ ይመስለኛል። እኔ አንድ እዚህ ጋር አብሬ ማንሳት የምፈልገው ነገር ይሄኛው ሚስጥር ይዘነው መቆየት ስላልቻል፣ ይሄኛውን ሚስጥር ማሰላሰል፣ ይሄኛውን ሚስጥር መከተል፣ ይሄን ሚስጥር የህይወታችን ማዕከል ማድረግ ስላልቻል
በታሪክ የሆነውን ነገር ለማረጋገጥ ነው የምንጣጣረው። እዩት፣ አሁን የሚጻፉ ነገሮች፣ ፐብሊሽ የሚደረጉ ነገሮች፣ በየትምህርት የምናገኛቸው ነገሮች ኢየሱስ ክርስቶስን የምንሰብክበት መንገድ አሁን ታሪክ ላይ መሰረት ያደርጋል። ታሪክና ታሪክ ላይ ብቻ። ታሪክ ኤማውስ ላይ አናገኘው። በዕለተ ዓርብ ስለሆነው ነገር ሲያስረዳቸው አናገኝም። ታሪካዊውን ኢየሱስ ክርስቶስን መስበክ ቁም ነገር ሆኗል። አሁን ትልቅ ቁም ነገር ማለት ነው። ቤት ነው የተወለደው? ልደቱ የእውነት ተፈጥሯል አልተፈጠረም? ቤት ነው የተጠመቀው? ሲጠመቅ ምንድን ነው ያለው? የእውነት ተጠምቋል አልተጠመቀም? ስቅለቱ እንዴት ነበረ? የእውነት ተሰቅሏል አልተሰቀለም? በታሪክ ይህን መመለስ ስላልቻልን በሃይማኖት መጽሐፍቱን ከፍተን የምንፈልገውን ማስረጃ ስላላገኘን እንጀራውን ቆርሰን ልንመለከተው የሚገባው ሚስጥር በእምነት ስላልተመለከትን ያለን አማራጭ አንደኛው መቶ ክፍለ ዘመን ማጥናት ሆኗል። አንደኛው መቶ ክፍለ ዘመን ላይ ያሉት ነገሮች ምን ይመስላሉ? የሮማውያን ሐሳብ ምን ነበረ? እንደው ሐዋርያት ምን ተረድተው ይሆን? ከቅዱሳት መጽሐፍት ውጪ የተገለጠውን ነገር እንፈለቅቀዋለን፣ ያላለውን ነገር እንዲል እናደርገዋለን። ሂስቶሪካሊ ትክክል እንዲሆን እናጠማዘዘዋለን፣ መሆን ስላለበት ማለት ነው። ለእኛ ሴንስ እንዲሰጠን፣ ትርጉም እንዲሰጠን። የኤማውስ መንገድ ትርጉም አይሰጥም። በነገራችን ላይ ካሰባችሁት የኤማውስ መንገድ ትርጉም አይሰጥም። የኤማውስ መንገድ ባዶ መቃብር ያዩ የሰሙ የምስክርነቱን ዜና የሰሙ ሁለት ደቀ መዛሙርት ባለማመን የተጓዙት ጉዞ ነው። እንዴት ታዲያ ሴንስ ይሰጣል? እነሱ አይተውት ያልገባቸውን ነገር እኛ ከዚህ 2000 ዓመት በኋላ ይገባናል ብለን እንጠብቃለን? ከ2000 ዓመት በኋላ እናንተ ይገባችኋል? እነሱ በሰዓቱ ያልገባቸው ነገር እንዴት ነው የምታስቡት? በእነሱና በእናንተ መካከል ያለው የ2000 ዓመት ክፍተት የመረዳት ክፍተት አያመጣም? 2000 ዓመት ችግር እንደማይሆን የምናውቀው እነሱ ራሱ እዛ ጋር በመሆን እንዳልተረዱት ስናስተውል ነው። እነሱ ራሱ እዛ ሆኖ አልገባቸውም። ኢየሱስ ክርስቶስ ማን እንደሆነ የተረዱት እሱን ያገኙት መጽሐፍትን ከፍተው እንጀራውን ቆርሰው ነው። ዛሬ ቤተክርስቲያን ውስጥ የምናደርገው እሱን ነው። የ2000 ዓመት ክፍተት፣ ታሪካዊ ክፍተት እኔና እናንተን ኢየሱስ ክርስቶስን ለማግኘት እሱን ለማወቅ ክፍተት አይሆንብንም። ከዛም በኋላ የተረዱት እሱን ነው። ከዓይናቸው ሲሰወርባቸው እሱ መሆኑን ካስተዋሉ በኋላ ተደናገጡ። ምስክርነት ነው የሰጡት። እንዴ መጽሐፍትን ሲከፍትልን ልባችን ሲቃጠል አልነበረም ወይ አሉ። ልባችን ሲቃጠል አልነበረም ወይ? በደንብ አስተውሉ። እዚህ ጋር መሽቷልና ከኛ ጋር እደር ብለው ወደ ቤት ከማስገባታቸው በፊት ልባቸው እንደተቃጠለ ምናምን የሚጠቁም ነገር የለም። አይደለም? ቅዱስ ሚስጥር ከተቀበሉ በኋላ ግን ምን ተረዱ? ልባችን ሲቃጠል ነበረ። ክርስቲያኖች ቃል እግዚአብሔርን በቅዱሳት መጽሐፍት መሰረት የተሰበከውን ክርስቶስን በማንኛውም የምስክርነት መንገድ የምንሰማው ከቁርባኑ ከሥርዓት አምልኮቱ ጋር በአንድነት መሆን መቻል አለበት። ከዛ ከነጠል ነው ለጆሮ ደስ የሚል ነገር ልናደርገው እንችላለን። ነገር ግን ልብ የሚቃጠልበት አይሆን። የኤማውስ መንገደኞች በመንገዳቸው የሰሙትን ቃል ያስተዋሉት፣ በልባቸው ላይ የሆነውን ነገር ያስተዋሉት ሚስጥሩን ተሳትፈው እሱ እንደሆነ ሲያውቁ ነው። በደንብ አስተውሉ። ይሄን እኔ በየትኛውም የሃይማኖት ተቋም የሚሰበክ ስብከት በሚዲያ ይተላለፋል አይደለም? ቃሉ ቃል እግዚአብሔር ነው ብላችሁ ልከፍቱት ትችላላችሁ። እናንተ አትከፍቱትም። ያው እንደው ምሳሌ ቃል እግዚአብሔር ነው ብላችሁ ትከፍቱታላችሁ፣ ትሰሙታላችሁ። ያንን ቃል እግዚአብሔር ለህይወታችሁ የሚያደርገው ነገር ምንድነው? ለምንድነው የምንከፍተው? እኛ ኦርቶዶክሳውያን ሆነን በሃይማኖት የማይመስሉንን የመናፍቃንን ትምህርት ለምንድነው የምንከፍተው? ቃል እግዚአብሔር ነው፣ በመልካም የተነገረ ንግግር ነው ብለን የነሱን መምህራን ትምህርት የምንሰማው ለምንድን ነው? በእነሱ አገላለጽ ውስጥ በጣም ውብ የሆነ ለኔ ለግሌ የሚመቸኝን ክርስቶስን ምስል እየፈለኩ ያለሁት ለምንድን ነው? እነሱ ጋር ነው ኢየሱስ ክርስቶስ ያለው ብዬ እንዳስብ ያደረገኝ ምንድን ነው? ሚስጥራቱን ሳልሳተፍ። የኤማውስ መንገደኞችም እሱ እንደሆነ ሳያውቁ እኮ ና ወደኛ ጋር ግባ ብለውታል፣ ጋብዘውታል፣ ደስ ብሏቸዋል የሰሙት ነገር። ነገር ግን ክርስቶስን አላወቁትም ነበር። ያወቁት ሚስጥራቱን ሲሳተፉ ነው። እኔና እናንተ እዚህ ሚስጥራትን እየተሳተፍን እንኳን የሌሎች የሃይማኖት ትምህርቶችን አንሰማ። እጅግ በጣም እንደ ውብ የሆነ ክርስቶስን ሰብኳል የሆነ መምህር ብለን ቲክቶክ ላይ የሆነ ነገር አናረግም ወይ የሆነ ሶሻል ሚዲያ ላይ ሪፖስት አናረግም፣ ላይክ አናረግም። ውብ በሆነ አገላለጽ የተገለጸ ክርስቶስ ነው ብለን እናገኘዋለን ብለን የምንጠብቀው ክርስቶስ ማን እንደሆነ በውል እናውቀዋለን እኔና እናንተ።
ወይስ እንደነዚህ እንደ ኤማውስ መንገደኞች ስለማን እንደምናወራ ግልጽ ስላልሆነ ዝም ብለን ነው በቃ ዝሩ ቃል እየተናገርን ያለነው? በቃ ዝም ብለን ስለ ክርስቶስ እንናገራለን። ደስ የሚለው ነገር ይወስዳል። ዝም ብሎ የሚያልፈው ደግሞ ዝም ብሎ ያልፋል። በቃ እንደዛ በቃ ዝሩ ቃል ሆኖ ነው የሚነገረው። ከሚስጥራቱ ጋር በአንድነት የሚነገር የህይወት ቃል መሆኑ ቀረ። ከንቱ ነገር ነው እሱ። የትኛውም ቃል እግዚአብሔር የሚነገርበት አውድ ሚስጥራት የማይፈተቱበት ከሆነ ኦርቶዶክሳዊነቱን አጉሏል ማለት ነው። ሙሉ አይደለም ማለት ነው። ሚስጥራቱና ቃል እግዚአብሔር አንድ ላይ የሚጓዙ ናቸው። ለዛ ነው በሥርዓተ ቅዳሴ ላይ ስብከት ግዴታ የሚያስፈልገው። ስብከት ግዴታ ሥርዓተ ቅዳሴ ላይ መሰጠት አለበት። አለበለዚያ ቃሉ ታሪክ ነው። እንሰማውና ደስ የሚለው ደስ ይለዋል፣ ደስ የማይለው ደስ አይለውም፣ ወይ ምንም የማይመስለዋል፣ የማይሰማ ማለት ዝም ብሎ ይሄዳል። ዛሬ ላለው ህይወት እንዲሆን አድርጎ የሚተረጉም ሰባኪ የሚያስፈልገው ሥርዓተ ቅዳሴ ወይ ለዛ ነው። ቃሉ የሚተረጎም ቃል ነው። የተተረጎመው ቃል ደግሞ በህይወት የምንሳተፈው ቃል ነው። ሁለቱም ማይነጣጣል ነው። ይሄን ሚስጥር ግን ለመረዳት የቅዱሳት መጻሕፍትን ግን ሚስጥር ለመረዳት ግዴታ ሥርዓተ ቅዳሴ ያስፈልገናል። ግዴታ ሥርዓተ አምልኮት ያስፈልገናል። አለበለዚያ ክርስቶስን ቅዱሳት መጻሕፍትን ከፍተ ነግረህናል ብለን መጻሕፍቱን ብቻ ይዘን እንይ ካልነው አናየው። ደስ የሚል ክርስቶስን ልናገኝ እንችላለን ለህሊናችን። ብዙ ጥሩ ስለሱ የተነገሩ ነገሮችን ከብሉይ ኪዳን ፈልገን ልናገኝ እንችላለን። በህይወት ግን ልባችን ሲቃጠል ማግኘት አንችልም። ለመመለስ የሚያስችለውን መንፈሳዊ ኃይል ግን አናገኝበትም። ጉዟችንን ነው የምንቀጥለው። እየሰሙ እኮ ጉዟቸውን ቀጥለዋል አይደለም? ወደ ኢየሩሳሌም እንመለስ ብለዋል እንዴ? ከመንገድ አላሉም። ጉዟቸውን ቀጥለዋል። እንጀራው ከተቆረሰ በኋላ አይናቸው ከበራ በኋላ እርሱ ማን እንደሆነ ከተረዱት በኋላ በአፋ በውጪ የሚያዩት ሰው ሳይሆን አሁን በእነሱ የሚያድር አምላካቸው ጌታቸው መድኃኒታቸው ኢየሱስ ክርስቶስ እንደሆነ ካወቁ በኋላ ግን ፈጥነው ተነስተው ወደ ኢየሩሳሌም ተመለሱ ይለናል። አስተውሉ። ወደ ቤተ ክርስቲያን ተመለሱ። ፈጥነው ወደ ቤተ ክርስቲያን የመጡት ተመለሱ። የሄዱበትን መንገድ ተመለሱት። ይቤዠናል፣ ያድነናል፣ ቤዛችን ሊሆን ይችላል ብለው እያሰቡ እየተጠራጠሩ የነበረውን ሴቶችና አንዳንድ ወንድሞች አይተውታል ያሉትን የትንሣኤውን ዜና የተናገሩት የኤማውስ መንገደኞች 11 ኪሎ ሜትር ነው የሚባለው 60 ምዕራፍ ፈጥነው ተመልሰው ወደ ኢየሩሳሌም ሄዱ። እንዳገኟቸው ምንድን ነው ያሏቸው? ጌታ ተነስቷል ነው ያሏቸው። የኤማውስ መንገደኞች ከኢየሩሳሌም ሲወጡ የተናገሩት ዜና ይህ አልነበረም። ከኔ ጋር ናችሁ? ሲወጡ ይሄን ነበር እንዲህ ያሉት። ስለምንድን ነው የምትወያዩት ሲላቸው ጌታ ተነስቷል ነው እንዲህ ያሉት አይደለም። ያሉት ምንድን ነው? ይቤዠናል፣ ያድነናል ያለውን ኢየሱስ ክርስቶስን ያገኘነው መስሎን ነበረን ያሉት። ቤዛ እስራኤልን ያገኘን መስሎን ነበረን ያሉት። አሁን ግን ያ አይደለም ያሉት። ወደ ኢየሩሳሌም ከተመለሱ በኋላ ለወንድሞቻቸውን ሲያገኙ ምንድን ያሉት? ጌታ እኮ ተነስቷል። ጌታ ተነስቷል። ክርስቲያኖች የትንሣኤውን ጌታ አሁን እንመሰክረዋለን። መጽሐፍትን እንከፍታለን፣ ቁርባኑን እንቆርባለን፣ እንቆርሳለን፣ እንጀራው ይቆረሳል። በዛ መሰረት ይሄን ምስክርነት መስጠት እንችላለን። 2000 ዓመት ከመጀመሪያው መቶ ክፍለ ዘመን በመራቃችን ክርስቶስ ከኛ አራቀም። የተሳሳተ አረዳድም የለንም ስለ ክርስቶስ። ጉባኤያዊት ቤተክርስቲያን ስለ ክርስቶስ የተሳሳተ መረዳት ኖሯት አያውቅም። እነዚህ መጽሐፍት ትከፍታለች፣ እንጀራውን ትቆርሳለች። የኤማውስ መንገደኞች የተረዱትን ሚስጥር ዛሬ እኔና እናንተ የምንሳተፈው ነው። የምናይበት መንገድ ግን ጥንቃቄ ይፈልጋል። የምናገኝበት መንገድ የኤማውስ መንገደኞች የተሸወዱትን ሽወዳ እንዳንሸወድ እኔና እናንተ የተሸወዱት በታሪክ ሁኔታ ውስጥ እነሱ በአይምሯቸው ይሆናል ይደረጋል ብለው ያሰቡትን ነበር አስቀድመው የነገሩት። እኔና እናንተም እንደዛው ነን። አንዳንዴ ለራሶቻችን ጥያቄ ነው መልስ የምንፈልገው፣ ወይ እኛ ነው ብለን ለምናምነው ነገር ነው ማስረጃ የምንፈልገው። የትንሣኤው ሚስጥር እንደዛ አልሆነም። ክርስቲያኖች ክርስቶስ ከመቃብር ሲወጣ ይሄ ሞመንት ኦፍ ሪዘሬክሽን የሚባለውን ያየ ሰው የለም። ሁሉም ያዩት ባዶ መቃብር ነው። እነሱ በህሊና ትንሣኤ እንዲነሱ ያደረጋቸው ሚስጥር ግን እነዚህ በኤማውስ መንገድ ላይ የተደረጉት መጽሐፍቱ መከፈቱ፣ እንጀራው መቆረሱ ነው። ፈጥነው ወደ ኢየሩሳሌም ከተመለሱ በኋላ ህይወትን አግኝተዋል። ወደ ህብረታቸው ተመልሰዋል። ከቤተ ክርስቲያን የወጣ ሰው ወደ ቤተ ክርስቲያን የሚመለሰው፣ ከኢየሩሳሌም የወጣ ሰው ወደ ኢየሩሳሌም የሚመለሰው ትክክለኛውን ይህን ነገረ ክርስቶስ ስናስተምረው ነው። ነገረ ክርስቶስን በትክክለኛው መንገድ ያልተረዳ፣ ርቱ በሆነ መንገድ ያልተረዳ ክርስቲያን እንዴት ሊሆን ይችላል? በተሳሳተ የክርስቶስ ምስል እውነተኛ ክርስቲያኖች፣ ትክክለኛ ክርስቲያኖች ልንሆን አንችልም።
ትክክለኛውን የትንሣኤውን ጌታ ማግኘት የምንችለው መጽሐፍት ሲከፈቱ እንጀራው ሲቆረስ። ዛሬ መጽሐፉንና እንጀራው መካከል ትልቅ ጋፕ እንዲመጣ ብዙ ስራ እየተሰራ ነው አይደለም? በየሚዲያው በየምኑ ያለው ነገር ይህንን የሚያሳየን። ምዕመኑ ከዚህ አይነት ከስርዓት አምልኮታዊ አውድ ቃለ እግዚአብሔር እንዳይሰማ በጣም ብዙ ነገር ይደረጋል። ይህን ማስተካከል ነው የኛ ተግባር የሚሆነው። ክርስቶስ ስለሱ የተሳሳተ መረዳት ካላቸው ሰዎች ጋር አብሮ በመንገድ እየተጓዘ እነሱን ወደ ህይወት ለመመለስ በኤማውስ ትትናን ካስተማረን ያንን ትትና እኛም ልንይዘው ይገባል። ከመንገድ ጥሏቸው አልሄደም። የተሳሳተ ኢየሱስ ክርስቶስ ስለተነገረው ለራሱ ማለት ነው። ለራሱ አስቡት። በትትና ነው የመለሳቸው። በትትና ማለት ከቤተ ክርስቲያን ከህብረቱ የወጡ ሰዎች በትትና ነው የሚመለሱት፣ በስድብ አይመለሱም። የተሳሳተ ምስል የያዘ ሰው በስድብ አይመለስም፣ በነቀፋ አይመለስም። የቀናውን መንገድ በማሳየት የቅዱሳት መጻሕፍትን መንገድ በማሳየት የቤተ ክርስቲያንን የአምልኮቷን ምስጢር እና ትርጉሙን በማስተማር ነው የምንመልሰው። ህይወት የሚገኝበትን ምንጭ በማሳየት ነው የሚመለሰው። ኤማውስ የመመለስ ታሪክ ነው። ክርስቲያኖች በአጠቃላይ ሰው እንዴት ነው መመለስ ያለበት ወደ ኢየሩሳሌም የሚለውን የምንማረው ኤማውስ ላይ ነው። ለዛ ነው እጅግ በጣም ኃይልን ይዞ በቤተ ክርስቲያን ታሪክ ውስጥ ብዙ አባቶች ብዙ ነገር እንዲጽፉበት ሪፍሌክት እንዲያደርጉበት በትርጓሜያቸው በጣም ትልቅ ስፍራ እንዲሰጡት ያደረገው ኤማውስ የመመለስ ክርስቶስን የማግኘት የትንሣኤውን ጌታ የመመልከት ምስጢር ስለሆነ ነው። እግዚአብሔር አምላክ በቅዱሳት መጻሕፍት የተገለጸውን ምስጢር ለእኛም ሰጥቶን በህብረታችን በጉባኤት ቤተ ክርስቲያን የምንፈትተውን ቁርባን ማዕከል አድርጎ ሁላችንንም የእሱን እውነተኛ ምስል ይግለጽልን፣ እውነተኛውን ምስል ይግለጽልን። በመጨረሻ ኢየሩሳሌም የተባለች እመቤታችን ቅድስት ድንግል ማርያም ናት። እመቤታችን ቅድስት ድንግል ማርያምን በዚህ በትርጓሜ መጽሐፍት አባቶች ለእመቤታችን ለቅድስት ድንግል ማርያም እንደምትመሰል ኢየሩሳሌም ይነግሩናል። አስቀድመው ከኢየሩሳሌም ወጡ፣ ወደ ኢየሩሳሌም ተመለሱ ስንል ለቤተ ክርስቲያን ብቻ አይደለም፣ ለእመቤታችን ለቅድስት ድንግል ማርያም ይነገራል። በጽርፈት ንግግር እየተናገሩ የሚወጡት በዚህ መንገድ ነው። ሲመለሱም ደግሞ በእሷ ፍቅር ተማርከው የትንሣኤውን ጌታ ሲመለከቱ በእውነት ክርስቲያን ሲሆኑ ማለት ነው። የእመቤታችን የቅድስት ድንግል ማርያምንም በሃይማኖታችን ውስጥ ያላትን ድርሻ አውቀው ተረድተው እንዲመለሱ የሚያደርግ ነው። ሊመለስ የሚሻን ሰው ካያችሁ ኤማውስን ስጡት። ከኔ ጋር ናችሁ? እንደ መድኃኒት ነው። ኤማውስ ይታዘዛል። ልቡ እየተጠራጠረ ላለ ሰው ኤማውስ ይሰጣል። ልቡ ክርስቶስን አላገኝ ላለ ሰው ኤማውስ ይሰጣል። ኤማውስ ክርስቶስ የሚታይበት፣ ክርስቶስ የሚገኝበት፣ ክርስቶስ እሱን እንዴት ማግኘት እንደምንችል ከራሱ የተማርንበት ቦታ ነው። ኤማውስ ልዩ ሳምንት ነው። በዚህ ሳምንት የምናስበው ልዩ የትንሣኤው ምስጢር ነው። ኤማውስ ልዩ መርሃ ግብር ነው። መርሃ ግብር አድርገን እንደዚህ ስንወያይበት፣ ስለዚህ የተሳሳተ በአይምሯችሁ ውስጥ የያዛችሁ ስለ ክርስቶስ ሌላ ነገር ማየት የለባችሁ። ኤማውስን በዚህ ሳምንት አሰላስሉት፣ አስቡት፣ መላልሱት፣ ደጋግሙት። እንዴት ነው ክርስቶስን ማግኘት የምችለው? እንዴት ነው ለትንሣኤው ጌታ ምስክር መሆን የምችለው ብላችሁ እርሱ ከእናንተ በአይን የተሰወረ እንኳን ቢሆን በህሊናችሁ ግን የሚያድር በሰውነታችሁ በቁርባን የሚያድር ጌታ ነው። የሰማነውን በልቡናችን ያሳድርብን። በሰማነው 30 60 100 አማረ ፍሬ እንድናፈራ እግዚአብሔር አምላክ ይርዳን። ወስብሐት ለእግዚአብሔር።